ካርሎ አንቸሎቲ በዚህ ወር ሊሰናበቱ እንደሚችሉ እየተዘገበ ይገኛል። በዜና ዘገባችን አካተነዋል፣ ታደምጣላችሁ። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጭ በወቅታዊ ጉዳዮች የያዝንላችሁን ዘገባዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ በመልካም ፈቃድ በቀናነት ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን አብራችሁን እንድትቆይ በመጋበዝ ርዕሰ ጉዳዮቹን በማስቀደም እንጀምር። ከዜና ክፍል ዝግጅታችን ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል በሰላም አደረሳችሁ። የአዲስ አበባ ከተማ አስተዳደር ካቢኔ በ3 አጀንዳዎች ላይ ውሳኔን አሳለፈ። የከተማ አስተዳደሩ ያሳለፋቸው ውሳኔዎች ምንድናቸው? በሰዓቱ ታደምጣላችሁ። በሌላ መረጃ የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ በሺዎች የሚቆጠሩ አባወራዎች እንደሚነሱ ተገልጿል። ዝርዝሩ ተዘጋጅቷል። በሌላ ዜና በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡ ከፋኖ ውጭ ያሉ ታጣቂዎች እንደሆኑ ተገለጸ። ዝርዝሩን በመረጃችን ይዘነዋል። ከውጭ የዩክሬኑ ፕሬዝዳንት ሩሲያ ዛሬ የፈጸመችው የሚሳኤል ጥቃትን ተቃወሙ። ዘለንስኪ በኤክስ ገጻቸው ላይ ባሰፈሩ መልእክት ሩሲያ የስቅለት በዓልን የጀመረችው ባለስቲክና ክሩዝ ሚሳኤሎችን በህዝባችንና በከተሞቻችን ላይ በማዝነብ ነው ስትልም ገልጻለች። ዝርዝሩን በመረጃችን ይዘነዋል። በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላችሁ አጭር ዘገባዎች በዚህ መረጃ ሰዓት አካተናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በመጋበዝ ወደ ሰዓት ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁ መረጃዎች ወደ እናንተ ላድረስ። የአዲስ አበባ ከተማ አስተዳደር ካቢኔ በ3 አጀንዳዎች ላይ ውሳኔን አሳለፈ። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው 4ኛ ዓመት 10ኛ መደበኛ ስብሰባው በ3 አጀንዳዎች ላይ ውሳኔን አሳልፏል። አጀንዳዎቹም እንደሚከተለው ናቸው። አንደኛ፣ ተቋርጦ የነበረው የመኖሪያ ቤት ህብረት ሥራ ማኅበራት አገልግሎትን ለማስቀጠል ተጠንቶ የቀረበው የውሳኔ ሐሳብ ላይ የመልካም አስተዳደር ጥያቄን ሊፈታ በሚችል አግባብ የውሳኔ ሐሳብ አሳልፏል። ሁለተኛ፣ የብርሃን አይነ ስውራንን የመነን እና የገላን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት የጥራት ደረጃና ከሚያንቀሳቅሱት ሀብትና ንብረት አስተዳደር አንጻር ህጋዊ ሰውነት ኖሯቸው እንዲተዳደሩና ተጠሪነታቸው በቀጥታ ለከተማ ትምህርት ቢሮ እንዲሆን የቀረበውን ደንብ መርምሮም አጽድቋል። ሶስተኛ፣ ሀገራዊ ፋይዳ ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይ ተወያይቶ ተገቢነት ያለው መሆኑን በማረጋገጥ ማጽደቁን የከንቲባ ጽሕፈት ቤት መረጃ ያመላክታል። በሌላ ዜና በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡት ከፋኖ ውጭ ያሉ ታጣቂዎች እንደሆኑ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጭ ያሉ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ለቢቢሲ ተናግረዋል። ፕሮፌሰር መስፍን አርአያ እንዳሉት ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ መምጣታቸውንም ገልጿል። በመሆኑም የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በባህር ዳር ከተማ ባካሄደው የአጀንዳ ማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦች፣ የማህበረሰብ ወኪሎችና የተለያዩ ተቋማት እንዲሁም የማህበራት ተወካዮች መሳተፋቸውም ተገልጿል። በዚህ ሂደት ላይ በክልሉ ውስጥ የሚንቀሳቀሱ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎችን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አርአያ ተናግረዋል። ይሁንና ሰብሳቢው በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን ያሉትን ጥያቄዎች በአጀንዳነት ለኮሚሽኑ ያቀረበው በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉን ማቆም ይቻል በሚል እምነት መሆኑን ለቢቢሲ ገልጸዋል። ፕሮፌሰር መስፍን አክለውም ታጣቂ ቡድኑ ያቀረበው አጀንዳ በሕገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄ የያዘ መሆኑን ጠቁመው በታጣቂ ቡድኑ የቀረበው አጀንዳ አሁን ከመግለጽም ተቆጥቧል። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አርአያ በክልሉ ውስጥ የሚንቀሳቀሰው የታጣቂ ቡድን አካል አለመሆኑንም ተናግረዋል። በሌላ ዜና የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ ከ2000 በላይ አባወራዎች እንደሚነሱ ተጠቆመ። ለተፈናቃዮች አየር መንገዱ መኖሪያ ቤት ሰርቼ አስረክባቸዋለሁም ብሏል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ለሚያነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ዳር ወር ላይ እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያ ግንባታ እንደሚጀምርም ተናግሯል። ይሁንና በቢሾፍቱ አቅራቢያ ይገነባል የተባለው ግዙፉ አውሮፕላን ማረፊያ
3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ሥራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር አዲስ መኖሪያቸው እንደሚዘዋወሩም አስታውቋል። አቶ መስፍን በአካባቢው የግብርና ምርት ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡም አክለዋል። ይሁንና የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታው ከ4 ዓመት በኋላ የሚጠናቀቅ መሆኑና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆንም ተጠቁሟል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ሥራ አስፈጻሚው ገልጿል። በመሆኑም በሁለት ምዕራፍ ግንባታው የሚከናወን ይሆናል ያሉት ኃላፊው በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችል ይሆናል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃልም ብለዋል። ክቡራን አድማጮች ከስፖርት መረጃ ካርሎ አንቸሎቲ በዚህ ወር ሊሰናበቱ እንደሚችሉ ተጠቆመ። በአርሰናል ተሸንፈው ከሻምፒዮንስ ሊግ ውጭ የሆኑት ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በዚህ ወር መጨረሻ ከሪያል ማድሪድ ሊሰናበቱ ይችላል ተብሏል። ይሁንና የ65ቱ ሰው በስፔን ኮፓ ዴሊ ፍጻሜ ከባርሴሎና የሚያደርጉት ጨዋታ የመጨረሻቸው ሊሆን እንደሚችል ስካይ ስፖርት አስነብቧል። ይሁንና የዚህ ዓመቱን የአሸናፊዎች አሸናፊ ዋንጫ በምንጊዜም ተቀናቃኛቸው ባርሴሎና የተነጠቁት ሎስ ብላንኮች በሊጉ ሁለተኛ ደረጃ ላይ ከመቀመጣቸው ባለፈ በነገዙበት የቻምፒዮንስ ሊግ መድረክም በአርሰናል በሰፊ ውጤት መሸነፋቸው የአሰልጣኙ ስንብት የሚያፋጥኑት ጉዳዮች ሆኗል። በመሆኑ አሰልጣኙ ማድሪድን በድጋሜ ከተረከቡም በኋላ 2 የላሊጋና 2 የሻምፒዮንስ ሊግ ዋንጫን ጨምሮ 11 ክብሮችን አሳክተዋል። ይህ በእንዲህ እንዳለ የሪገን ክሎፕና ዣቢ አሎንሳ የሪያል ማድሪድ አለቃ ለመሆን የታጩ ስለመሆናቸውም እየተዘገበ ይገኛል። ክቡራን አድማጮች በመጨረሻም ከውጪ የዩክሬኑ ፕሬዝዳንት ሩሲያ ዛሬ የፈጸመችው የሚሳኤል ጥቃት ተቃወሙ። ዘለንስኪ በኤክስ ገጻቸው ላይ ባሰፈሩ መልእክት ሩሲያ የስቅለት በዓልን የጀመረችው ባሊስቲክና ክሩዝ ሚሳኤሎችን በሕዝባችንና በከተሞቻችን ላይ በማዝነብ ነው ብለዋል። ጨምሮም በካርቪ ከተማ ብቻ በተፈጸመ ጥቃት በርካታ የመኖሪያ ቤቶች፣ የንግድ ተቋማትና መኪናዎች መውደማቸውንም ገልጸው 5 ሕፃናትን ጨምሮ 70 ያህል መቁሰላቸውንም አስረድተዋል። ይሁንና አደጋ ያጋጠማቸው በሆስፒታሎች በሕክምና ላይ እንደሚገኙ አስታውቀውም አንድ ሰው ግን ሕይወቱ ማለፉንም ይፋ አድርጓል። ይሁንና ዘለንስኪ ሲቀጥሉም በሱሚ ግዛት ሩሲያ በፈጸመችው የድሮን ጥቃት የመታችው ዳቦ ቤትን ነው፣ በዚህም አንድ ሰው ተገሏል ካሉ በኋላ አጋሮቻቸው ለሰጧቸው አየር መቃወሚያ ሲስተም ምስጋናን አቅርቧል። ዘለንስኪ በሩሲያ የሚደረግባቸውን ጥቃት ከበዓል ጋር ሲያገናኙት የሁለተኛ ጊዜያቸው ነው። ይሁን እንጂ ባለፈው እሁድ ዕለት በሱሚ ግዛት የተፈጸመው ጥቃት በሆሳዕና ዕለት የተደረገ በሚል መግለጻቸው የሚታወስ ሲሆን የዛሬው ደግሞ በስቅለት ዕለት በሚል ገልጸውታል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።